ሰላም ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ። እንግዲህ ቤተሰብ ሰሞኑን የተፈጠረውን ነገር ታውቃላችሁ። በዴዚ እናት ሞት በጣም ብዙ ነገሮች እየሰማን እያየን እንገኛለን። ከዛ በፊት ግን እስኪ አሌክስ ስለ ዴዚ እናት የተናገረውን አይተን በዛ ላይ ሀሳብ አስተያየት እንሰጣለን። እየተከናወነ ባለው ነገር ላይ የራሴን ሀሳብ እሰጣለሁ። እስኪ ለማንኛውም አሌክስ ምን አለ ወደሚለው እንሂድ። ጽሁፍ ሳይ የእውነት ልቤ ነው የተሰበረውና ምን ይላል መሰላችሁ? ማርያምን አስብ ነበር ልጃችን ስታያት እንደምትቀበኝ ከልቤም እንደምወዳት እንደምታምኚ፣ ግን ምን ማድረግ አልቻልኩም። ልጅነት አጠቃኝ፣ ጊዜ ፈረደብኝ። ግን እንድታምኚ ልጅሽን በጣም ነው የምወዳት። እናቴ ወቀሰችኝ። በጽሁፍ ብዙ መጻፍ አልቻልኩም ነበር ግን ብሎ በቃ ቤተሰብ የእውነት በጣም ነው ያሳዘነኝ። ልቤን ነው የበላው። የእውነት እጅግ በጣም ነው ያሳዘነኝ። ምን ማለት እንዳለብኝ የእውነት ቤተሰብ ምን ማለት እንዳለብኝ ሁላ አላቅም። አሌክሶ አይዞክ፣ በቃ እግዚአብሔር የፈቀደው ነው የሚሆነው። መጽናናት ነው ያለባችሁ። ግን እጅግ በጣም የሚያሳፍረው ነገር አሌክስ ተደሰተ፣ አሌክስ አላዘነም። ልጅቷና ልጁ ሁነው ሴትዮዋን ገደሏት፣ ሴትዮዋን ደፏት። በጣም ላይምሮ የሚከብድና ልጆቹ መቋቋም የማይችሉት ነገር። ዴዚ እንኳን ወደ ሚዲያ ተመልሳ ስትመጣ መቋቋም መቀበል የማትችለው ነገር በሚዲያ ላይ እየተላለፈ ይገኛል። ይሄ በጣም ስህተት ነው። የእውነት ማንም ሰው እናቱ እንድትሞትበት አይፈልግም። አይኖ አንዳንዴ ሌሎቹ በህይወቴ እኔ የምፈራው ነገር ቤተሰብ የሰው መማሪያ መሆን ነው። ሌሎቻችን ከዚህ እንማራለን። እነሱ ግን ያሳዝናሉ። በቃ በሰዓቱ ልጅነትን ፍቅር ነው ልክ ነው እያልኩኝ አይደለም። እናትን ኦፍኮርስ እናት ለእኛ የሚጠቅመንን ነገር ታውቃለች። ገባችሁ? ግን ደግሞ በቃ ላለፈ ነገር እንደዚህ ቢሆን እንደዛ ቢሆን እያልን ልጆቹ ራሳቸውን እንዲወቅሱና ራሳቸውን እንዲጠሉ ማድረግ አለብን ብዬ አላስብም። ሌሎቻችን ግን ከዚህ ምን እንማራለን? በጣም ብዙ ነገር እንማራለን። ገባችሁ? ኢቨን በዚህ ሰዓት እንኳን ከእናታችሁ ጋር ተጣልታችሁ ያላችሁ፣ ከአባታችሁ ጋር ተጣልታችሁ ያላችሁ፣ በቃ በምንም ሁኔታ ከቤተሰብ ጋር ተቆራርጣችሁ ያላችሁ ሰዎች ፕሊስ ቤተሰቦቻችሁ ጋር ስልክ ደውሉ፣ ቤተሰቦቻችሁን አናግሩ፣ ይቅርታ ጠይቁ። ህይወት እንዲህ ናት። ገባችሁ? ባላሰብናት መንገድ ካጠገባችን ሲያመልጡን ጸጸቱን አንችለውም። እና እናት ሁሌም ልክ ናት። እናት አትሳሳትም። በቃ እናቶቻችን የሚሉንን ነገር መስማት አለብን። ቤተሰብ የእውነት ነው የምላችሁ። አሁን ዴዚ በቃ ሁሌ ምን አለ በሰማዋት፣ ምን አለ እንደዚህ ባልኩ የሚለው ጸጸት በቃ ላይፏን በሙሉ ነው የሚያበላሸው። ገባችሁ? እንደዚህ አይነት ነገር ደግሞ በጣም ከባድ ነው። አንዳንዴ የሆነ ሰው አጠገባችን ሲሆን ያንን ሰው የምናጣውና የሚሞት አይመስለንም። እንደዚህ ደግሞ በአጋጣሚ ሊያመልጠን ይችላል ባላሰብነው መንገድ። ገባችሁ? ስለዚህ አሁን ሚዲያ ላይ መወቃቀሱ ጥሩ ነው ብዬ አላስብም። ሴትዮዋ በጣም ታሳዝናለች። አንጀቴን ነው የበላችሁ ከምነግራችሁ በላይ ታሳዝናለች። ብዙ ነገር ሞክራለች። ልጇን ለማግኘት በጣም ብዙ ለማውራት ሞክራለች። እንደሰማሁት 200 በላይ አካውንት ፌክ እየከፈተች ሳይደክማት ሚሴጅ ትጽፍላት እንደነበረ፣ ለተለያዩ ሰዎች ሚሴጅ ትጽፍ እንደነበረ እሷን ለማግኘት። እንግዲህ ዴዚ ደግሞ እናቷ ላይ ለምን እንደዚህ እንደጨከነችባት አላቅም። የእውነት አላቅም። ዴዚ ከእናቷ ጋር ያለውን ነገር ታውቃላችሁ። ምሁር አባቷ እናንተ የምትለው በመሀል ደግሞ እኛ ምን እንዳለ አናቅም። ስለዚህ እኔ እያልኩት ያለሁት ላለፈ ነገር ሁለቱን ተወቃሽ አናደርጋቸው። ገባችሁ? ባይሆን አይዊሽ ባይሆን ይሄ ነገር ባይፈጠር እሷን ባትሞት። በዚህ ሰዓት ላይ ደግሞ ዴዚ እርጉዝ በሆነችበት ሰዓት ላይ እንደዚህ አይነት ፈተና መቋቋም ማለት እጅግ በጣም ከባድ ነው። የእውነት ነው የምነግራችሁ። እና ፖለቲካ ወደ ብሄር፣ ግማሹ ወደ ብሄር ከቶታል። ሲፈልግ ፖለቲካ ይሰራበታል፣ ግማሹ ቤቱን ያሟሙቅበታል፣ አጀንዳ አድርጎታል ምናምን። በጣም ነው የሚያስጠላው። እና ቤተሰብ ምንም ነገር በቤተሰብ መሀላት ቢፈጠር ሚዲያ ላይ ወጥታችሁ እንዳታወሩ። መጨረሻው ይሄ ነው። ያኔ ትክክል ሲሉ የነበሩ ሰዎች ናቸው ዛሬ ደግሞ መልሰው ጥፋተኛ ልጅ ናት፣ ጥፋተኛ አሌክስ ነው ሲሉ እየሰማናቸው ያየናቸው ያለ ነገር። ገባችሁ? ከዚህ ምንድነው የምትማሩት? ምንም ነገር በህይወታችሁ ቢፈጠር በተለይ ቤተሰብ ሚዲያ ላይ ይዛችሁ ለመዳኘት እንዳትመጡ። ሚዲያ ላይ ሰው ሲጣላ ጣልቃ እንዳትገቡ። አንዱን ወግናችሁ ለአንዱ ሆናችሁ ጣልቃ እንዳትገቡ።
መጨረሻ ላይ እንደዚህ መጸጸት ይኖራል። ገባችሁ? ስለዚህ ሚዲያ ላይ ምንም አይነት የቤተሰብ ችግር ቢገጥማችሁ፣ በህይወታችሁ ምንም አይነት ነገር ቢፈጠር ወደ ሚዲያ ላይ እንዳትመጡ። የእውነት ነው የምላችሁ። ሚዲያ በጣም መጥፎ ነው። ያኔ ሁሉም እናንተ ልክ ናችሁ፣ ውጪ ነው ያደገችው፣ እናቷ ባህላዊ ናት፣ የቀረ አስተሳሰብ ነው ያላት፣ ልክ ናቸው፣ ፍቅር ነው፣ ወጣት ናቸው ሲሉ የነበሩ ሰዎች ዛሬ ደግሞ ያንን የድሮ ሪከርድ እያመጡ እየፖሰቱ እንዲህ ብላት ነበር፣ እሱ እንዲህ ብሏት ነበር፣ ያኔ እኮ ልክ ናቸው ብሎ እኮ አጠገባቸው ሲደግፏቸው የነበሩ ሰዎች ናቸው። ዛሬ ደግሞ መልሰው ተቃዋሚ ሆነው የመጡት። ስለዚህ ሚዲያ ማለት ይሄ ነው። ከዚህ ትምህርት መውሰድ አለብን። የማንም ሰው መጠቀሚያ መሆን የለብንም። ገባችሁ? ምንም ነገር እኔ አሁን ሀቢባ ቤት ራሱ በጣም ነው የምታዘበው። ሀቢባ ጥቅሟን ነው የምታካሂደው። ገባችሁ? ላይቫን ታማሙቃለች፣ አካውንቷ ያድጋል፣ ፎሎ ትጨምራለች፣ እውቅናዋ ይጨምራል። ቤቷ ላይ 30 ሺህ ሰው 20 ሺህ ሰው ሲገባ እናትና ልጅ ሲካሰሱ እዛ ቤት ላይ አባትና ልጅ ሲካሰሱ ባልና ሚስት ሲካሰሱ ቁጭ ብሎ ከኔ ጭምር 30-40 ሺህ ሰው ቁጭ ብሎ ይሰማል። ያል ይሄ ትውልድን የሚያጠፋ ነገር ነው። ሰዎች መቃወም ነው ያለባችሁ። መጨረሻው እንደዚህ ነው የሚሆነው። ገባችሁ እንዴ? በሽምግልና የሚባል ነገር ይሄ ቤት ውስጥ እንነጋገር ጎረቤት እንዳይሰማ ምናምን የሚባል ነገር ቀረ። በቃ ሁሉ ነገር የሆነ ነገር ሀፕን ያደርጋል። ሀቢባ ቤት እንሂድ። ሚዲያ ላይ በጣም ነው የሚያስጠላው። ምንም አይነት ነገር በህይወታችሁ ቢፈጠር ሚዲያ ላይ ወጥታችሁ የሰው መጠቀሚያ እንዳትሆኑ። ማውራት ያለባችሁ አስተማሪ ታሪክ፣ አሳዛኝ ታሪክ እንኳን ቢሆን ቤተሰብ በማይነካ መንገድ፣ እናንተን ክብር በማይነካ መንገድ የማንም ሰው መጠቀሚያ ሳትሆኑ ዩቲዩብ ቻናል ከፍታችሁ ቲክቶክ ከፍታችሁ ብታወሩ ቢያንስ ታተርፋላችሁ የምታተርፉትን። ገባችሁ? ግን ሰው ቤት ሂዳችሁ ስታወሩ ምንም የምታገኙት ነገር የለም። ያ ሰው ገብቶ ይላል፣ ለደቂቃ ያለቅስላችኋል። ከዛ ስትወጡ ማንም ላይቡን ዘግቶ የራሱን ህይወት ነው የሚመራው። ማንም ከምንም የሚቆጥራችሁ ሰው የለም። ገባችሁ? ስለዚህ ከዚህ ነገር ተምረን ምንም አይነት ነገር በህይወታችን ቢፈጠር በተለይ የቤተሰብ ጉዳይ ይዘን ወደ ሚዲያ ላይ መምጣት የለብንም። የኛ ሰው ሀበሻ ለጊዜው ልክ ነሽ ይልና የሆነ ነገር ደግሞ እንደዚህ ሲፈጠር ቀን ጠብቆ ሪከርድ እያወጣ መልሶ የሚረግጠው እኛኑ ነው። ገባችሁ? ስለዚህ እንደዚህ አይነት ነገር መቅረት ነው ያለበት። ቤተሰብ መቃወም ነው ያለብን እና ዴዚንና አሌክስን ደግሞ ተዋቸው። የተፈጠረው ነገር ተፈጥሯል። ለእሷ ሞት ተጠያቂ አታድርጓቸው። በቃ ያለፈው ባይሆን መልካም ነበር። ያለፈው ነገር አልፏል። የተፈጠረው ነገር ተፈጥሯል። ምንም ማድረግ አይቻልም። በዛ ላይ ዴዚ እርጉዝ ናት። የባሰ ራሷ እንድጠላና ሌላ ነገር መጥፎ ነገር እንድትወስን አናድርጋት። ወደ ሚዲያ ተመልሳ ስትመጣ የባሰ የምትጸጸትበትን ነገር አናድርግ። እናት ናት። እናታችንን እንውደድ፣ እናክብር፣ እናታችንን እንስማ። እናታችን በህይወት ያሉ እናታችንን እናስደስት። ለጊዜው ለዛሬው ያለኝ ምክር ይሄ ነው። አመሰግናለሁ ውዶቼ።